የሚገርማችሁ እነ ልደቱ እነ ፕሮፌሰር መራራ ተቃዋሚ ፓርቲዎች ከጠቅላይ ሚኒስቴሩ ጋር ውይይት ነበራቸው። እንግዲህ የሌላ አጀንዳ ነው ስላላችሁ ነው። መጀመሪያ የለውጡ ጊዜ ተቃዋሚ ፓርቲዎች ከጠቅላይ ሚኒስቴሩ ጋር ውይይት ነበራቸው። ይሄን ደግሞ ቴዲ ያሁን የልደቱ ጋር ብዙም ስለማልደርስ ከልደቱ ክሮስ ቼክ ማድረግ ትችላለህ። መጀመሪያ የጠየቁት እነሱም የባህር ጉዳይን ጠየቁ። ከዛ ጠቅላይ ሚኒስቴሩ ይሄ የኔም ጥያቄ ነው የባህር በር ጉዳይ ስለ ኢትዮጵያ ሕዝብ ብዛት ይሄን አይዲያ የተነሳው መጀመሪያ ጠቅላይ ሚኒስቴሩና ተቃዋሚ ፓርቲዎች ናቸው የተወያዩት። ይሄን ልደቱን ስለምትቀርበው ቢ ፕሮፌሰር መራራንም ልትቀርበው ስለምችል ይሄን መጠየቅ ትችላለህ አንተ ራስህ ማለት ነው ቴዲ። ከዛ ነው አይዲያው የመነጨ ማለት ነው። ከዛ ተነስቶ ነው ጉዳዩ ወደ ፌዴሬሽን ምክር ቤት የደረሰውና ዛሬ ላይ የደረስንበት። ይሄን በደንብ ከተረዳን በኋላ አንዳንድ ግለሰቦች ልክ እንደዚህ የኢትዮጵያን የባህር በር የሴኪሪቲ ስጋታችንን ከቻይናና ከፈረንሳይ ጋር የሚያገናኙ እኔ ምን ብዬ መናገር እንደምችል እኔ እንጃ። በደንብ አድርገን ፍንትው ያለ ከኢትዮጵያ የራቀ ማንነት ያላቸው ሰዎች እንደዚህ አድርጎ ኮምፔር ሊያደርጉ ስለሚችሉ ትንሽ ይከብዳል። ይሄን ኤሪትሪያኖች እንኳን ቢሉ የእውነቴን ነው የምለው ዲቤት ማድረግ ይችላለሁ በደንብ አድርጌ። እንደዚህ አይነት ግልጥልጥ ያለ ባንዳነትን ግን ምን ብዬ እንደምናገረው አላቅምና ለጊዜው ይለፈኝ። ቴዲ ወደ ቀጣዩ ሂድ። እሺ አንተነህ እንስማና ከዛ ወደ ማይኮን እንሄዳለን። አንተን አለ ከዛ ወደ መደበኛው አለውኝ። ቴዶ እንዴት ናችሁ? አለን አንተ እንዴት ነህ? አለው ይመስገነው። መጀመሪያ ያው ቀደም ሲል አንተም ስታነሳ የነበረው በኢትዮጵያና በኤርትራ መካከል ከባህር ከቀይ ባህር ጋር በተያያዘ አብሮ ለመስራት በሁለቱ ሀገሮች መካከል ስምምነት የለም የሚል በኢትዮጵያ መንግስት አልተነሳም። ሲነሳ እኔ አልሰማሁም። በኤርትራ መንግስትም በኩል ይሄ ነገር እምቢ የሚል አላየሁም ያልከው ነገር ነበርና ያንን ነገር ትክክል ያለ መሆኑን በኢትዮጵያ መንግስት በኩል ጥያቄው ኦፊሻሊ ነው የቀረበው። በኤርትራ መንግስት በኩልም በሁለቱ መንግስታት መካከል የጋራ የሚኒስትሮች ኮሚቴ ተቋቁሞ የነበረ መሆኑን ማስታወስ፣ የጋራ የሚኒስትሮች ኮሚቴ ደግሞ እንዴት ሊሆን እንደሚችል ፕሮፖዛል አዘጋጅቶ ለፕሬዚዳንት ኢሳያስ አቅርቦላቸው ጠረጴዛ ላይ አስቀምጦላቸዋል። ሊሆን የሚገባውን አማራጭ ያንን ፕሬዚዳንቱ የትኛውንም አማራጭ ለመቀበል ፈቃደኛ ሳይሆን የራሱ ሚኒስትሮች ጭምር በጋራ ኮሚቴ ከኢትዮጵያውያን ጋር ሆነው ያዘጋጁትን ማለት ነው ውድቅ ያደረገበት ያስቀመጠበትና ይሄ የልጆች ጨዋታ ነው እንዲህ አይነት ጨዋታ ውስጥ አልገባም ያለበት ነው። በአንድ አገራት በሚያደርጉት ምንድናቸው ጥያቄዎች ቀረቡ? ምን ጥያቄዎች ያስተጋባሉ? ያ አንደኛው ያው በጋራ እናልማ የሚል ነው። ሁለተኛው በእኛ ገዝተን ራሳችን እናልማ ነው፣ በብር ገዝተን ነው። ሶስተኛው ደግሞ በልዋጭ መሬት ሰጥተን እዛ ጋር ደግሞ ሌላ መሬት እንውሰድ ነው፣ ሌላ መሬት እንስጣችሁ ነው እና የሼር የኢትዮጵያ አየር መንገድ ሼር ሰጥተናችሁ እኛ ደግሞ ከዛ መሬት ስጡን የሚል ነው ከአሰብ አካባቢ። እንደዚህ አይነት ያሉ አማራጮች ናቸው የቀረቡት። ግን ፕሬዚዳንቱ ከነዚህ ውስጥ አንዱንም ነው ያልተቀበለው፣ የነሱ የኤርትራ ፕሬዚዳንት ማለት ነው። እና ሁሉንም ነው ውድቅ ያደረጋቸው። በዛ ምክንያት የኢትዮጵያ ተስፋ ቆርጣ ነው እና በሀገራት ዲፕሎማሲ በዓለም አቀፍ ዲፕሎማሲ አንድ እንደዚህ አይነት ከሀገር የቀረበ ጥያቄ በአንድ ወር ውስጥ ምላሽ ኦፊሻሊ በመንግስት ደረጃ ምላሽ ካልተሰጠው ሪጀክት እንደተደረገ ነው ኮንሲደር የሚደረገው። ይሄ የታወቀ ነው
በአንድ ወር ውስጥ ምላሽ መሰጠት አለበት። ምላሽ ካልተሰጠ አትጠይቅም። በቃ ሪጀክት እንደተደረገ ወስደህ ዝም ብለህ አርፈህ ትተዋለህ ማለት ነው። እና ያ በኤርትራ በኩል የተደረገው ነገር ምላሽ ያልተሰጠበት ውድቅ የተደረገ ነገር ነው እና ይህን በዚህ መልኩ ብትወስደው ጥሩ ነው። ከዲፕሎማሲው አንጻር የምትረዳው ነገር ነው ማለት ነው እና ውድቅ ተደርጓል የኢትዮጵያ ጥያቄ ማለት ነው በኢሳያስ እና በዛ ምክንያት ያልተሳካ ነው። ያም ባለመሳካቱ የኢትዮጵያ መንግስት ወደ ሶማሌላንድ ሄዷል፣ ወደ ሶማሊያ ሄዷል። ያም ሁሉ ሳይሳካ ሲቀር ኢትዮጵያ በጣም በተቸገረችበት እና ግራ ቀኙን እያየች ባለችበት ኢትዮጵያውያን ለካ አሰብ የኛ ነው የሚሉ ኢትዮጵያውያን ምሁራን ማስረጃ ያላቸው የተለያዩ ዶክመንቶች ያሏቸው ኢትዮጵያውያን ባለሙያዎች ያላቸውን ማስረጃ የህግ ባለሙያዎች ዲፕሎማቶች ይዘው መጥተው ነው የኢትዮጵያን መንግስት አሳምነው ወደቡ የኛ መሆኑን ሄደን መጠየቅ እንደምንችል መውሰድ እንደምንችል ያሉትን አማራጮች ማሳየት የተገባውና አሁን የጋራ ኮንሰንሰስ ላይ የተደረሰውና ወደቡ ያለምንም አሁን ወንድሜ ቅድም ዳኒ እንዳለው የሚያስፈራ ነገር የለም። ሁለተኛ ሌሎች እሱ እንዳላቸው ይሄ ገፊ ነገር ይሄ ውስጥ አገር ላይ ያለው ችግርም ወደዛ ጋር ሄደህ ከኤርትራ ጋር ዲል የምታደርገውን ነገር አፌክት የሚያደርግ ነገር ኢትዮጵያ ውስጥ የለም። ይሄ ጥቃቅን የሆነ ኢንሲደንቶች ጎልቶ እንዲወጡ ስለሚደረግ ነው። ሁለተኛ ደግሞ አንድ ዳኒ ያልገባው ነገር አለ። ሰላማዊ ግንኙነት ዶክተር አብይ ጀምሮ ነበር መጀመሪያ ሲመጣ ከሁሉም ሀገራት ጋር አለ። ከኤርትራ ጋራ ነው አንደኛው ግንኙነት የጀመረው። ለምሳሌ ኤርትራ መንግስት ምንድነው ከህወሓት ጋራ የነበረው ጦርነት በሰላም በመፈታቱ ምክንያት ለምን በሰላም ፈታችሁ በሚል የተጣሉት። ለምን በሰላም ትፈታላችሁ መጨረስ ይችሉ ለምን አትጨርሱትም የሚል ነው። ለምን መጨረስ ያለበት በአንድ ሀገር ውስጥ ጦርነት በሰላም ማለቅ ያለበት በሰላም ስምምነት በመፈረሙ ምክንያት አኩርፎ ያንንም ስምምነት አልፈርምም ብሎ ይሄ ሰውዬ መወገድ አለበት ወደሚል ካምፔን ነው የከፈተው። በጀት ይዞ ከእስራኤል ጋር ማን ነው ከዚህ ከግብጽ ጋራ መሯሯጥ ውስጥ ነው ኢሳያስ የገባው። ይሄ የአብይ ጥፋት ሊሆን አይገባውም። ከዛ ደግሞ ወደ ሶማሌላንድ ሲሄድ ሶማሌላንድ የሶማሊያ አካል አይደለችም፣ ሆና አታውቅም። 30 ምናምን ዓመት ምርጫ አድርጋ አታውቅም። ለሶማሊያ ፓርላማ ምርጫ ተካሂዶ አያውቅም። ሶማሊያ በጀት ሰጥቶ አያውቅም ለሶማሌላንድ። አሁን ከሶማሌላንድ ጋራ ኢትዮጵያ ስንትና ስንት ፊርማ ስትፈራረም የኖረች ሀገር ናት። አሁን ሄዶ ዶክተር አብይ እዛ ጋር ሲፈራረም ሶማሊያ ደግሞ በግብፅ እና በኤርትራ ፑሽ ተደርጋ መታ ነው አሁን ሶማሊያም ጋር ያለው ግንኙነት እንዲሻከር የሆነው እና እንዲህ አይነት ምክንያቶች ስላሉ ምክንያቶቹን መረዳት ነው እንጂ ኢትዮጵያ ላይ ዝም ብሎ ጥላቻ አንዴ ሰው ካደረበት ዝም ብሎ ሁሉ ጊዜ ሁሉንም ነገር ምክንያት አንድ ሰው ላይ ወይ የችግሩ ምንጭ እያደረጉ ማምጣት ተገቢ አይደለም። መረዳት ያስፈልጋል ማለት ነው እና ነገሮችን ኦቨርኦል የሆነ ነገሩን ከማየት መረዳት ያስፈልጋል። ያ በዛ መረዳት ብንወስደው ጥሩ ነው። የኢትዮጵያ ጥያቄ ተገቢ ጥያቄ ነው፣ ትክክለኛ ጥያቄ ነው፣ ሊመለስ የሚገባው ጥያቄ ነው። አሁን በምንድን ነው ሊመለስ የሚችለው? እስራኤላውያን ለምንድን ነው ጋዛ ላይ እየተዋጉ ያሉት? ለምንድን ነው ጋዛ አካባቢ ላይ ኢንተረስት ያደረባቸው? ይህን ያህል ጦርነት ይህን ያህል ዘመቻ እያደረጉ ያሉ ለህሉናቸው ሲሉ ነው። ስለዚህ ኢትዮጵያውያንም ለህሉናቸው ሲሉ ያንን ለእስራኤላውያን ሲያደርጉ የጋራ ኮንሰንሰስ ስላላቸው አይደለም፣ ተቃዋሚ ስለሌላቸው አይደለም፣ በሀገራቸው አላቸው። እስቲ ሁሉም ተስማምተዋል እንዴ? አይደለም። ተቃዋሚ የሚቃወም የሚቃወም የሆነ አካል ስለሌለም አይደለም፣ ግን ይኖራል። ቢኖርም ግን ማይኖሪቲው ለማይኖሪቲው ድምፅ እየተገዛ የሚሄድበት ስለሆነ ነው። ስለዚህ ምንድነው ሁሉ ጊዜ የሚደረገው? ማጆሪቲው ህዝብ ለሚወስነው ማይኖሪቲው የሚገዛበት ነው እንጂ 100% ካልተወሰነ አንድ ነገር ተቀባይነት የለውም የሚባል ነገር የለም ማለት ነው። ስለዚህ አንዳንድ ጥቃቅን ችግሮች እዛ አካባቢ ካሉ ጥቃቅን ችግሮች እስካልተፈቱ ድረስ አንዳንድ ስራዎች ሊሰሩ አይገባም፣ አንዳንድ ዘመቻዎች ሊደረጉ አይገባም፣ አንዳንድ ነገሮች ጥያቄዎች ሊነሱ አይገባም አይባልም ማለት ነው እና ዳኒ ከዛ አንጻር ደግሞ ነገሮችን ቢያቸው መልካም ነው የሚል ነገር ነው ማነሳው። ምንም ጥርጣሬ ሊያድርብን የማይገባው ነገር አሰብ ያለምንም ጥያቄ የኢትዮጵያ ህዝብ አንጡራ ሀብትና ብቸኛ ሀብት መሆኑን መረዳት ያስፈልጋል። ኢትዮጵያ ህዝብም ያለምንም
ማወላዳት ያለምንም ጥርጣሬ በንጥቂያ የተወሰደበትን በተዘናጋበት መንግስት በሌለበት የሽግግር መንግስት ተብሎ ሀገር በፈረሰበት መከላከያ በጉልበት የተወሰደበትን የአሰብና የባህር ዳርቻዎቹን መልሶ በኃይል የሚቀበልበት ጊዜ እየደረሰ ነው ያለው። ያ ግዴታ ነው። እሱን መጠበቅ ያስፈልጋል ማለት ነው። ኦኬ የመጨረሻውን ማይኮ ይናገርና እሱን እናሰናብተዋለን። ከዛኛ እንቀራለን። አሁን መጨረሻ ላይ የተናገርከው ኢንቴንቱ ሲሰሙት እሱ ነው ከባዱ። አሁን በዚህ ኢንቴንት ከሆነ ፕሮፖዛል ያቀረብከው ኦብቪየስሊ ሪጀክት ነው የሚያደርጉት። ያ ትክክል ቴዲ ቴንክ ዩ። እኔ አንተነህ ከየት እንዳመጣው እንኳን አላውቅም። ኢንቢትዊን ኢትዮጵያ እና ኤሪትሪያ ላይ የተደረገ ፒስ አግሪመንት እንጂ እንደዚህ የዚህ የቢዝነስ ፕሮፖዛል ምናምን ነገር ኦንሊ አግሪመንት የተደረገው ጁላይ 9 2018 ጅዳ ላይ የተደረገው ነው። ከዛ ቀጥሎ የተደረገው ሴፕቴምበር 2018 ላይ ከሶማሊያ ጋር እዚህ የትራይፓርታይት የሚባለው የሶስትዮሽ ስምምነት ነው የተደረገው። በተረፈ የኢትዮጵያ መንግስት ለኤርትራ አብረን እንስራ እንደዚህ ምናምን ይሄን ያህል እከፍላለሁ ምናምን ብሎ ማያውቅም። የተደረገ ነገር የለም። ካደረገም ደግሞ የምታውቀው ነገር ካለ ስቴትመንቱን እዚህ ጋር አሁን አውጥተህ ብታሳየን ደስ ይለናል። ኦል ኦቨር ሰድን ዶክተር አብይ አህመድ ባይደንን አግኝቶት ከተመለሰ በኋላ አውልዳይ ፎር አሜሪካ የምትሏል ፌመስ የሆነችዋን ንግግሩን ካሰማ በኋላ ቀይ ባህር ፈረሱን አሉላ ጠጣ ምናምን ከምትሏ ንግግር ውጭ ምንም አይነት ኢንፋክት የኤርትራ መንግስት 156 ሚሊዮን ዶላር አውጥቶ አሰብ ላይ የነበረውን ሪፋይነሪውን የተለያዩ ኮንስትራክሽኖችን ነው ያደረገው። በኢትዮጵያ በኩል አብሮ ሊሰራ የተዘጋጀ አንድ መንግስት አትሊስት ከአሰብ ወደ ኢትዮጵያ ይገባ የነበረውን መንገድ እንኳን ማስተካከል ይገባው ነበረ። ጠጠርም አልዘረጋም። ምንም አይነት ዝግጅት የለውም። አንድና አንድ የግብይ መንግስት ቅድም መጨረሻ ላይ አንተ ባልካት መንገድ አሰብን በዚህ መልኩ ኤርትራ ከዚህ በፊት ከዩሮፒያኖቹ ጋር እንደዚህ አይነት ግንኙነት ስለሆነ ያላት አውቴክ አድቫንቴጅ ጌታቸው ረዳ ከዚህ በፊት ተናግሮታል። አብይ ሀሳቡ ወያኔን በዚህ መልኩ ካጠፋናት በኋላ ኤርትራን ደግሞ ቀስ ብለን እንደዚህ እናደርጋለን ምናምን ነገር ብሎ በደንብ አብራርቶ ተናግሮት ነበረ። ቴዲ መጨረሻ ላይ ምን አልክ መሰለ? እኔ ኤርትራውያኖች ለኢትዮጵያ ሰላም አይመኙም። ለምን? ኢትዮጵያ ሰላም ካገኘች ስለምታድግ ለኤርትራ ትሬት ይሆናሉ ያልከው ነገር አለ። ይህ ፍጹም ተቃራኒ ነው። እኛ ኢትዮጵያ በጣም እንድታድግ እንድትበለጽግ ኤርትራውያን ሳይሆን እኔ አንድ ኤርትራዊ ብሆን ልመኝ የምችለው ይህንን ነው ያልኩ። እኛ ግን በተቃራኒው ነው የምናስበው። ለምን? ኢትዮጵያ አንድ እንድትሆን፣ ሰላም እንዲኖራት፣ እንድትበለጽግ፣ ሀብታም እንድትሆን እንፈልጋለን። ኢትዮጵያ ባደገች ቁጥር ለኤርትራ ሰላም ውስጥ ካለ ድረስ ለኤርትራ ቆንጆ ጥሩ የገቢ ምንጭ ነው ልትሆን የምትችለው። ለምንድን ነው ያ የሚሆነው መሰለ? ኢትዮጵያ ውስጥ የሚደረገው ሰላም ምስራቅ አፍሪካ ላይ ሰላም ሊያስጠብቅ በሚችል መልኩ እንጂ ከዚህ በፊት እንደ አምባሳደር ዲና ሙፍቲ እንዳለው እኛ አለ በሚያሳዝን ሁኔታ ከኤርትራ ጋር ፍጹም የሆነ ሰላም መስርተን ተደስተን ነበር አለ። አዝሎንጋዝ ግን እኛ አንደር ኒዮ ኮሎናይዝም ውስጥ ስላለን ታላላቅ አገሮች ስለሆኑ እኛን የሚያዙን ከነሱ ውጪ ምንም አይነት የፖሊሲ ነፃነት ስለሌለን በሚያሳዝን ሁኔታ ከኤርትራ ጋር የነበረው ስምምነት ተበላሸ አለ። ዩሲ አሁን ብሌም ማድረግ ካለባችሁ ኢዘር ዶክተር አብይን ነው ኦር ኢትዮጵያ የምትከተለውን ፖሊሲ ነው። ኢትዮጵያ ራሷን ከዚህ ከኒዮ ኮሎናይዝም እስካላወጣች ድረስ ዶክተር አብይ መጣ፣ ወያኔ መጣ፣ ያ ሄደ፣ የሚቀየር ነገር ሊኖር አይችልም። ቁጭ በል ሲባል ቁጭ የሚል መንግስት፣ ተነስ ሲባል ለነጮቹ የሚታዘዝ መንግስት፣ ለነሱ እንደፈለገ ሊያሯሩጥ ኢነ ፊውቸርም ነው ማለት። ስለዚህ አንድና አንድ ዛሬ እንደነ ኢብራሂም ትራውሬ ያሉ አገሮች የኤርትራን ፖሊሲ የኤርትራን አካሄድ ተከትለው ራሳቸውን ነፃ እያወጡ ያሉ የአፍሪካ ሀገሮች አሉ። ኢትዮጵያ ያንን ፖሊሲ እስካልተከተለች ድረስ ዛሬ ላይ በአሰብ እንኳ ጦርነት ውስጥ ባትገባ ነገ የነዚሁ የኒዮ ኮሎናይዝም አራማጆችን ሀሳብ ይዛ ከኬንያ ጋር ጦርነት ውስጥ የማትገባበት የለም፣ ከሱዳን ጋር የማትገባበት ነገር የለም። በሚያሳዝን ሁኔታ ከሱዳን ጋር ጦርነቱን ጀምረዋለች።
ኤርትራና ኢትዮጵያ ውጊያ ውስጥ አልተለካከንም የሚል ሰው ካለ በጣም ይገርመኛል። ኤርትራና ኢትዮጵያ ኃይለኛ የሆነ ውጊያ አድርገናል። ኢዝ አ ፕሮክሲ ዋር። የኢትዮጵያ መንግስት የላከውን የዚህ የዩኤኢ መንግስት እንትን ብሎ ሄሜቲን እያገዘው ነው ያለው። የኤርትራ መንግስት ደግሞ ዛሬ ላይ የአልቡርሃንን እያገዘው ነው ያለው። በሚገርም ሁኔታ ኤርትራ ፍጹም ጠንካራ ሀገር መሆኗን ያወቀው የሱዳን መንግስት ሙሉ አየር ኃይሉን አስመራ አስገብቶታል። ሂኖስ ሄሜቲም ሆነች ዩናይትድ አረብ ኤምሬት ኤርትራ ፍጹም መንካት እንደማይችሉና ሴኪዩርድ ስትሮንግ የሆነ ሚሊቴሪ እንዳላት ያውቃሉ። ሶ ሄሜቲ የሱዳንን አልቡርሃን የሱዳንን አየር ኃይል ኤርትራ ውስጥ አስገብቶታል። ሙሉ ለሙሉ የሱዳንን የባህር ክልል እየተቆጣጠረ ያለው የኤርትራ መንግስት ነው። ለዛም ደግሞ የኤርትራ መንግስት አት ዘ ሴም ታይም ከጎረቤት ሀገሮች ጋር ፍጹም ሰላማዊና ታማኝ የሆነ ሪሌሽንሺፕ እንዳለው በደንብ እያስመሰከረ ነው ያለው ማለት ነው። አንድ ደቂቃ አለ ማይኮ። ኦኬ ሶ በግልባጩ ግን ኦኬ አንድ ደቂቃ ከሆነ ያለኝ በስተመጨረሻ ቅድም ማይኮ ጓደኛዬ ነው ሲል ነበርና መሐመድ እንደ ጓደኛ አንድ ምክር ልውጣ። መሐመድ ዩ ቢካም ሞር ሴንሲቲቭ ነገሮችን ሁላ የምታየው በተለየ መንገድ ነው። እኔን ቅድም ማይኮ የሃይላንደር ስለሆነ ብለህ ኮርነር ልታስይዘኝ ኤርትራ ውስጥ የሌላ አይነት እኛ ኤርትራ ውስጥ እንደዚህ ይሄ መታት ከበሳ እስላም ክርስቲያን የሚባለውን ነገር ፍጹም ኢንተርቴን የምናደርገው ነገር አይደለም። አት ዘ ሴም ታይም ዳኒንም የፈላሻ ስትለው ልትለው የምትፈልገው ነገር ምን እንደሆነ ይገባኛል። እና አንዳንድ ጊዜ የገባህ ፖለቲካው ከከበደህ ነገሩን ዳይቨርት ለማድረግ ይሄ አብርሃም አኮርድ ምናምን የዚህ የሃይማኖት ጉዳይ ውስጥ ባትገባ ጥሩ ነው እንጂ የኔን መልክ አየኸው አላየኸው እኔ ከዚህ ወጥቼ የፈለኩበት ቦታ ላይ መናገር እችላለሁ። አጋጣሚ ሆኖ አስመራ ነው ያለሁት፣ ሆሊዴይ ላይ ነው ያለሁት። ያልከውም አውሮፓ ነው የምኖረው ያልከውም አውሮፓም አልኖርም። እና በአሳምፕሽን እንትን የምታደርገውና ኮርነር የምታደርገውን ነገር አቁም። እንደ ጓደኛ ነው የመከርኩ ማሜ። ቴክ ደነጉር እንደ እንትን ውሰደው። በተረፈ ቴዲ በጣም ቴንኪው አመሰግናለሁኝ። ታችም ሆናችሁ ሰፖርት ስታደርጉኝም የነበራችሁ ሁላችሁንም በጣም አመሰግናለሁኝ። ዳኒ ባይ ዘ ዌይ ዳኒ ማለት በጣም አስተዋይ ልጅ፣ አርቆ ሀሳቢና ብትሰሙት ደስ ይለኛል። ዳኒን አንድ ኢትዮጵያዊ ፍጹም ከጎረቤቶቹ ጋር ኢትዮጵያን በሰላም ብቻ መኖር እንደምትችል የተረዳ ኢትዮጵያዊ ነውና እሱን እንትን ብታዳምጡ ደስ ይለኛል። ቴንክ ዩ ከልብ አመሰግናለሁ ማይኮ ለነበረ ቆይታ። እሺ ኦኬ አሁን ሁላችንም አይተ ማይኮ ያተለለ ኦኬ ጸጋቤ ብለኝ እየተያየን የምናወራበት ሰዓት ይሆናል። ሁለት ዙር ወይ ሶስት ዙር እዚህ ውስጥ ሁላችንም ግን ቴዲ ባይ ዘ ዌይ ታውቃለህ፣ እዚህ ቤት መግባት ከጀመርኩ በኋላ አስመራ ላይ ብዙ ወዳጆች አግኝቻለሁ። ታውቃለህ እንዴ? እዚህ ቤት የገቡትን ሰዎች እኮ ሁለት ጊዜ አስመራ ሄጄ ያው ብዙ ደጋፊዎች አግኝቻለሁ። ገረመኝ ራሱ የመጣው ፌመስ ሆኛል አስመራ ድረስ። ጥሩ ነው። አይ ምን ሌላው እኮ እኔ ምንም አድርጌ ነው ሳይሆን ሰላማዊ ኢንቫይሮንመንት ስላለ ሰው ያደምጣል ሳይዋከብ። አሜሪካ መቼ የምትመጣው ዳኒ? ምን ነው አብዮታዊ እርምጃ ልታስወስድብኝ ነው? ረዥም እያላችሁ እናንተ ናችሁ ብዬ ነው። መቼ ልትከሰኝ ብለህ ነው? ምን ነው አብዮታዊ እርምጃ ልታስወስድብኝ ከሆነማ አልመጣም። ለማንኛውም ቅድም ነው የተናገርኩት ነገር። አሁን ለምሳሌ ማይኮ ከቆመበት ከራሱ ከሚታገልበት ፐርስፔክቲቭ ዳኒን ሳሞግሰው ቢወርድ ይገርመኝ ነበር። ዳኒን ስሙት፣ እሱ ነው የእሱ መንገድ ነው የሚያዋጣችሁ ባይ ልጁ ፖለቲከኛ እንደሆነ ያስታውቃል። ፖለቲከኛ ነው። ሁሉም ሰው ለራሱ ነው። እንደ ሀገርም ስናስበው እንደ አንድ ኢትዮጵያዊም ስንተሳሰብ የቁርጡ ቀን ሲመጣ ኢትዮጵያዊ ነኝ እኔ። አሁን እኔ ላወያይ እንጂ የሀገሬን ሕዝብና ጥቅም አሳልፎ በሚሰጥ ጉዳይ ላይ በታሪክ አታይኝም። አሁን ግን እዚህ ጋር ልትናገሩ የምትችሉ ኢትዮጵያውያኖች አላችሁ። እዚህ ጋር የተቀመጣችሁት ለሀገራችሁ የሚጠቅመውን ፖለቲካ ልትሰሩ ነው። ማይኮም ሲመጣ ለሀገሩ ይበጃል ይጠቅማል የሚለውን ፖለቲካ ሊሰራ ነው። ሌላም ኤርትራዊ በቪዲዮ እየታየ የሚያወራ ሰው ሲመጣ ከኤርትራ ጥቅምና ፍላጎት አንጻር ነው የሚተነትንልን እንጂ ይህን ብናገር እኔና መሐመድ ጓደኛሞች ስለሆነን ቅር ይለዋል አይደለም።
because the world we are in is ruthless ችግሩ ግን እኮ ቴዳ ምን መሰለህ ለምሳሌ አሁን ዳኒ እስራኤል ጀርመን ነው ያለው በጀርመንኛ በቋንቋ የጀርመንን ጥቅም አሳልፎ የሚሰጥ ወይም የሚነካ ነገር አይናገርም ቢሞት አይናገርም ማን ዳኒ አሁን ጀርመን ያለው ብሎ አይደለም በጀርመንኛ እንደመጠይቁት እኮ እሱን እኮ ነው ያ በጀርመን እንት ሪያሊቲ ነው አሁን ትልቁ ችግር መሰለህ ሚዲየም ኦፍ ኢንስትራክሽኑ እዚህ ጋር መሐመድ ከፈለክ እኔ በእንግሊዘኛ ላወራልህ እችላለሁ እኔ ምንም ሊያደርጉኝ አይችሉም እኮ የዳኒ ጉዳይ እኮ አስገርሞኝ እኮ የጠየቁት እኮ እሱ ነው ያ እያልኩ ያለሁት ምንድነው አንድ ሰው የሚኖርበት ሀገር ለምሳሌ እኔ አሜሪካ ውስጥ እኖራለሁ አሜሪካ ውስጥ ስኖር የአሜሪካን ኢንተረስት የሚነካ ጉዳይ ቢነሳ ቦልድሊ አጌንስት አሜሪካ ሆነ የምትናገርበት ኢንቫይሮንመንት አይደለም because you are in their soil ለምሳሌ እንደ አንድ አሜሪካዊ ከአሜሪካ ናሽናል ኢንተረስት ጋር ኮንፍሊክት ውስጥ ሊከት የሚችል ነገር ወይም ደግሞ ኮንትራዲክት የሚያደርግ ስቴትመንት አድርገህ ከተገኘ ኦብቪየስሊ ፈርስት ዲግሪ ክራይም ነው ያ ስፔሻሊ ናቹራላይዝ አድርገህ አሜሪካዊ ከሆንክ ነው ሲቲዝን ከያዝክ ነው ግን ከዛ ውጭ ሆነ የፎሬን ፖሊሲ ላይ ሀሳብን የራስህ ሰይ ሊኖር ይችላል የፈለግከውን ትናገራለህ ያ ሰማይና ምድር ያልፋሉ እንጂ ለሌ የፈለኩት ምንድን ነው የአሜሪካን ጥቅምና ፍላጎት ከሚጎዱ አካላቶች ጋር ለመስራት አይደለም አንድ ሆነ አትገኝም ካዩ ያልቅልሃል ያንተ ጉዳይ ያ የኢሚግሬሽን ፖሊሲ ወሬቨር የትኛውም ሀገር ከሄድክ አንድ አይነት ነው መሆን ያለብን ለምሳሌ ኢትዮጵያ ውስጥ አዘን ኢሚግራንት የሚኖሩ ሰዎች ኦኬ የኢትዮጵያን ኢንተረስት በሚነካ ጉዳይ እንደ ልባቸው እያወሩ እንደ ልባቸው እየተናገሩ በድብቅ ማለት ነው የኢትዮጵያ መንግስት ደግሞ እንበልና ዛሬ አሁን ምንድነው ኢንተርናሊ እንትናችን ልል የሆነ ወይም ፍራጃይል የሆነ ስቴት ላይ ስለሆነ ነው አሁን የሚጠቀሙብን አሁን እነዚህ ሰዎች አሁን ማይኮ ቦልድሊ የሚናገረው የአማራ የኦሮሞ የምናምን የሚሉ ግጭቶቹ ስላለን ኢንተርናሊ እነዛን ለመጠቀም ነው አሁን ቅድም ሃይላንደርስ ብዬ ሳነሳ የራሱ ሲሆን ቆረቆረው እኔ ኤርትራ ውስጥ ያሉ ዘጠኙንም ያሉትን ብሔር ብሔረሰብ በነገራችን ላይ ፖለቲካውን እናጡዞ ከተባለ ኤርትራና ኢትዮጵያ የረጅም ጊዜ ግንኙነት ስላላቸው በሚል ነው እንጂ በቀላሉ ማለት ነው በቀላሉ ልክ አሁን እስራኤል በየሀገሩ ላይ እየሄደች የራሷን ጥቅም ለማስከበር ሪጅም ቼንጅ ለማካሄድ እንደምትሄደው ማለት ነው የኢትዮጵያ መንግስት በቀላሉ ሎውላንደሩን ከአፋር ጋር መቀላቀል ይችላል ሲምፕል ማለት ነው ኦኬ ወደዛ ወደ ትንታኔው ከመግባታችን በፊት ለሁላችሁም መንደርደሪያ እንዲሆናችሁ ከሰሞኑ በዩናይትድ አማራ እንኳን መጣ ከረጅም ጊዜ በኋላ ነው የመጣው በተለይ ስንወያይ ሰላም ብያለሁ ሚዲያ መደገፍ አለበት ሚዲያ ሲደገፍ የግድ ሊነገራቸው አይገባም አንዳንድ ባደጉት ሀገራት አሁን ነጮችን ሲያወያዩ ያለው አንዳንድ ጊዜ ነጮቹ አይነገራቸውም ብዙ ጊዜ ሰላማዊ ኢንቫይሮንመንት ሲፈጠርላቸው በራሳቸው ተነሳሽነት ሚዲያዎችን ፖድካስት የሚያዘጋጁትን ይደግፋሉ እኛ ሀገር መደገፍ ወይም ሚዲያ ደግፍ ማለት ራሱ አሸማቃቂ የሆነ ነው በጣም ነው የሚያሸማቀው እንዲህ አይነት መድረክ ሲፈጠር ሌላ ሀገር ላይ ዜጎች እንዴት እንደሚንከባከቡ እናንተ መቼስ የታዘባችሁ ነው ብዬ አስባለሁ ሰብስክራይብ ማድረግ እንዳትረሱ ስንገባ እንደነገርኳችሁ ከኔ ጋር አብረው የሚሰሩ ኢትዮጵያ ውስጥ ያሉ ሪፖርተሮች አሉ ቴሌግራም ላይ ዜና የሚጽፉላችሁ ለነሱ ብዙ ጊዜ እኔ ከኪሴ እያወጣው ነው የሚከፍላቸው ኤዲተሮች አሉ ኤዲት የሚያደርጉልኝ ቪዲዮዎችን ኤዲት የሚያደርጉ ዩቲዩብ ላይ እንግዳ ሲመጣ ኮንትሮል የሚያደርጉ እነዚህ የሀገር ቤት ያሉ ሪፖርተሮች ናቸው ስለዚህ ይሄን ደግሞ የሚታወቅ ወጪ ሲሆን ሰፖርት አድርጎ ስትባሉ ቢያንስ በደስታ ብታደርጉ ጥሩ ነው ብዬ አስባለሁ ቢኮዝ ላለፉት 4 ዓመታት በሙያ ያገለገልኳችሁ እንደዚህ አይነት ኢንቫይሮንመንቶች መብዛት አለባቸው ሰላማዊ ውይይቶች በየቤቱ መስፋት አለባቸው ተሳዳቢዎች እየዘቀጡ አዋቂዎች ወይም ደግሞ ጨዋዎች እየበዙ መምጣት አለባቸው ያ ደግሞ የሚሆነው እንደ ቴዲ አይነት ቤቶች መልቲፕላይ እያደረጉ ሲሄዱ ነው እናንተም ስትገቡ እንደዚህ አይነት ቦታዎች እንዲኖሩ አወያዮች እየበዙ ሲመጡ የዛን ጊዜ ተከብራችሁ የምታወሩበት ቤት አማራጭ ይኖራቸዋል የግድ እኔ ሁልጊዜ በዚህ አልቀጥልም ነገ ከነገ ወዲያ እንዳለኝ ስኬጁል በራሴ ቻናል ላይ የመጣሁኝ በሚመቸኝ ሰዓት ስኬጁል እያደረኩኝ ልገባ እችላለሁ የዛን ጊዜ እናንተ መናገር የምትፈልጉ ሰዎች የምናወራበት ቤት የለም ብላችሁ መቅረት የለባችሁም እና ማበረታታት አለባችሁ ለማለት ያ ነው ይህን እያደረጋችሁ ላላችሁ ከልብ አመሰግናለሁ
አሁንም ሰብስክራይብ እያደረጋችሁ ላላችሁ በሙሉ ልባዊ ምስጋና ይድረሳችሁ። ያን እናደርጋለን። ወደ ቀጣዩ አጀንዳ እስኪ እንምጣ። የኤርትራና የኢትዮጵያ ጉዳይ እንዳለ ሆኖ እሱን ትሄዱበታላችሁ። ምናልባት ዜናዎችን ስታደምጡ በኢራንና በእስራኤል መካከል ምን ታዘባችሁ? የጉልበት ጉዳይ ነው አይደል? ዲፕሎማሲ የሚባል ነገር ቦታ እንደሌለው አያችሁ አይደል? ከ2015 ጀምሮ ይሄ JCPOA የሚባል ይሄ ጆይንት ኮምፕሬሄንሲቭ ፒስ አክሽን የሚባል አለ። ፕላን አክሽን ነው። ጆይንት ኮምፕሬሄንሲቭ ፕላን አክሽን የሚባል አለ። በተለይ ኢራን ኒውክለር ማብለያውን አስመልክቶ ለማስማማትና ለሲቪል ፐርፐስ ካልሆነ በስተቀር ለምንም ወታደራዊ ጥቅም እንዳይውል የማግባባት ስራ የተሰራ የቆየ ነገር ነውና ሲሰራበት የቆየ ጉዳይ ነው። በተለይ አሜሪካ፣ ራሽያ፣ ፈረንሳይ፣ ቻይና ፕላስ እነዚህ አምስቱ ቬቶ ፓወር ፕላስ ጀርመኒ አንድ ላይ ያሉበት ነው። ኢራኖችን የማግባባት ስራ የተሰራ ነበር። መጨረሻ ላይ እስራኤሎች ያደረጉትን አድርገዋል። ይሄን ያደረጉት ህግ ማይገዛቸው ጉልበተኞች ስለሆኑ ነው። በዲፕሎማሲ ቢሆን ኖሮ ኢራን ላይ ኒውክለር አይተኩሱም ነበር። ሃይባይ የሌላቸው የፈለጉትን ማድረግ የሚችሉ አቤል ቴንኪው ማድረግ የሚችሉበት ደረጃ ላይ ስላሉ ነው። በተደጋጋሚ ስናገረው የነበረው አንድ ሀገር በዚህ ደረጃ ጠንካራ ከሆነች እስራኤል ኢራንን ስታጠቃ ኦልሬዲ ኢራን እስራኤል ያላትን መሳሪያ እንደሌላ ስለምታውቅ ነው። እርግጠኛውን የምነግርህ እስራኤል ኢራንን ባጠቃችበት መንገድ ሰሜን ኮሪያን አትዳፍራትም፣ ራሽያን አትዳፍራትም፣ ቻይናን አታጠቃትም። ቢኮዝ ምላሹን ያውቁታል። ኢራን የተጠቃችው ጉልበት ስለሌላት ነው። ጉልበት ማለት ሌላ ነገር ሳይሆን በዚህ ብዛት አይገናኙም። እስራኤላውያን ኒውክለር አላቸው። ኢራኖች ሊያስፈራሩ የሚችሉበት ኒውክለር የላቸውም። አደይንድ ኦፍ ዘዴይ ምንድን ነው ኢንጎሉ ካላችሁ አሁን ያለንበት ዓለም የጉልበተኞች ዓለም ነው። ጉልበተኛ ከሆንክ ራስን ታስከብራለህ። ጉልበት ከሌለ ጉልበት ያላቸው አካላቶች አድቫንቴጅ ይወስዱብሃል። ኢራን ምናልባት ጅቡቲ ላይ ተኩሳለሁ እያለች ነው። ቢኮዝ እነዚህ ሀገራት ከእስራኤል ጋር የቆሙ ሀገራት ወታደራዊ ቤዝ እንዳላቸው ይነገራል። ጅቡቲ ላይ የምተኩስ ከሆነና የኢትዮጵያ ወጪ ገቢ ንግድ የሚተላለፍበት በዚያ ነው። ከ95% በላይ ኢትዮጵያ ላይ ደርስ የሚችለው ነገር ምንድን ነው? ሁለተኛ ኢትዮጵያ እንደ ሀገር እናንተ ነገ ከነገ ወዲያ የምትረከቧት ሀገር ጡንቿ የፈረጠመ እንዲሆን እፈልጋለሁ። እንደ አንድ አዋይ በተአምር ደካማ ኢትዮጵያ ማየት አልፈልግም። አስፈሪ በሀገሩ ጉዳይ ማይደራደር እውር፣ በቃ በሀገሩ ጉዳይ ላይ እውር ማይደራደር ኢትዮጵያዊ እንዲፈጠር ፈልጋለሁ። ይሄ ለኤርትራ ጥቅም፣ ለሶማሌ ጥቅም፣ ለእንትን ጥቅም አረሰው ምን ይላል ህግ ምን ይላል የሚል ሳይሆን በሀገሩ ጉዳይ ማይደራደር ዜጋ ልንፈጥር የምንችለው ውስጥ እንዴት ነው? ዛሬ አንድ ራሽያዊ በሀገሩ ጉዳይ እንደማይደራደረው፣ ዳኒ በእስራኤል ጉዳይ እንደማይደራደረው፣ አንድ ራሽያዊ አንድ አሜሪካዊ በሀገሩ ጉዳይ እንደማይደራደረው አንድ ኢትዮጵያዊ በሀገሩ ጉዳይ የማይደራደር መሆን አለበት። ቤንጃሚን ኔታንያሁ በሙስና የተገመገመ ሰው ነው። ሙሰኛ ነው። ገንዘብ ሲበላ የኖረ ሰው ነው። አንድ እስራኤላዊ ግን ቤንጃሚን ኔታንያሁ አይ ሙሰኛ ነው፣ ይሄ ሰውዬ ሌባ ነው ብሎ በእስራኤል ጥቅምና ፍላጎት ላይ ሲደራደርላት አታየው። በእስራኤል ዙሪያ ላይ ወጥ አቋም አላቸው። የእኛም ሀገር ተቃዋሚ ፓርቲዎች ፖለቲካውን እንጫወታለን። እንደ ፋኖ፣ እንደ ኦነግ፣ እንደ ቲፒኤልኤፍ የብሔር ፖለቲካ የምታራምዱ እንደ ብሔር ፖለቲካ እንጫወታለን። ልክ ኢትዮጵያ ፕሪሚየር ሊግ ውስጥ ያሉ ቲሞች ዶሜስቲክ ካፕ ላይ እንደሚወዳደሩት 20 ቲሞች ይወዳደራሉ። ናሽናል ቲም ላይ ሲጠሩ ከባህር ዳርም ከፋሲልም ከሐዋሳም ከጊዮርጊስም ተመርጠው ሀገራቸውን ወክለው የሀገር ባንዲራ አውለብልበው እንደሚጫወቱት ሁሉ እናንተ ተቃዋሚ ፓርቲዎችም በሀገር ጉዳይ ላይ ማወላውል አቋም ሊኖራችሁ ይገባል። ይሄ ቤዚክ ነው። ይሄ መስት ነው። የኢትዮጵያን ሕልውና አደጋ ውስጥ የሚከት ምንም አይነት ተግባር ላይ መሳተፍ የለብንም። እንደ ደንቡ ቢሆን እንዳለመታደሎ ነው። አሁን ስልጣን ላይ ያሉ ሰዎች ትላንት ከትላንት ወዲያ በባንዳነት ህይወት ውስጥ ያለፉ ሰዎች ሊሆኑ ይችላሉ። ያው ማንን አይተን እንደዚህ እንሆናለን የሚል ጥያቄ ቢነሳ አልፈርድባችሁም። የሆነ ሆኖ የኔን ኢንቴንሽን ነው የምነግራችሁ፣ የኔን ኢንቴንት ነው የምነግራችሁ።
ነውር ነው። በሀገራዊ ጉዳይ ላይ በናሽናል ኢንተረስት ላይ የሚደራደር ፖለቲከኛ፣ የሚያመቻምች ፖለቲከኛ ቤትም ዓለም ታይቶም ተሰምቶም አይታወቅም ኤክሰፕት ከኢትዮጵያዊ ብሔርተኛ ውጭ እና ያ እንዲሆን እመኛለሁ። ኦኬ ይሄን ካልኩኝ በኋላ አጠቃላይ የባህር በሩን ጉዳይ አስመልክቶ እናንተ እንዴት አያችሁ? ይሄ የኢራንን ጉዳይ እስቲ እንጨዋወተው። የራሳችሁ እይታዎች ይኖሯቸዋል። በዛ አውድ ነው እያወራን ያለ ነው። የኮመንት ሴክሽኑን እከፍተዋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግን እንዳትረሱ። እያደረጋችሁ ላላችሁ ልባዊ ምስጋና እንዲሁ ይድረሳችሁ። ከዩናይትድ አማራ ልጀምር። ሌላ በዚህ ጉዳይ ላይ ምናልባት በቪዲዮ ሊገባ የሚችል አንድ ኤርትራዊ ካለ ለሱ እድል እንሰጣለን። ከሌለም እኛው በቂ ነን። ሁለት ዙር ከደረሰን በኋላ እንሰነባበታለን። ዩናይትድ አማራ አጠቃላይ አሁን በተነሱት ጉዳዮች ላይ እና ኋላ ላይ ያነሳኋቸውን ጨምረ እስኪ ሄድባቸው 7 ደቂቃ 8 ደቂቃ ላርግልህና ከዛ ወደ መሐመድ ከዛ ወደ ዳኒ ትንሽ እንፋጭና ለሚቀጥለው ሳምንት ደግሞ ቀጠሮ ይዘን እንለያያለን። ቆይ በነገራችን ላይ አሜሪካን ያለው ዩናይትድ አማራ ዩኤስ ነው። ኦኬ አይ የኒኮ ሌላ ቦታ ያለው እንጂ ዩሮፕ ያለ መስሎኝ ነው። የሆነ ሰው ዩሮፕ ነው ብሎኝ ኧረ አሜሪካን ያለው ምናምን ብዬ እዚህ ቤት አንዴ ስናወራ ነበር ላይቭ ላይ እና እኔ አሜሪካ እንዳለ ነው የማውቀው። እሺ አሁን ይሰማል። ቤዝመንት ውስጥ ካለ ኔትወርኩ ላይ ያስቸግረው ይችላል። ለማንኛውም እስኪ ምንም የተሰማን አይደለም። የቪዲዮ ፕሮግራም ስለሆነ ብታበራ ነው። የቪዲዮ ፕሮግራም ስለሆነ በቪዲዮ ላይ ብናወራ አሪፍ ነው። ወይ ቴዲ ወይ ሌላ ሰው ድሉ ስጥና ወይ ለዛከለት ሊሆን ይችላል። እስከዛ አስተካክል። ለመሐመድ ልስጠውና እድሉን። ኦኬ እሺ እሺ ኦኬ እሺ ኦኬ አስተካክላለሁ። የኢራንን እና የእስራኤልን ወቅታዊ ሁኔታ እንዴት አየው? አክቹዋሊ ቱ ኤርሊ እስራኤላዊ የሆኑ ሰዎች ሊያራግቡት ይችላሉ እንጂ እንደ አንድ ኢትዮጵያዊ ኢትስ ቱ ኤርሊ። ግሎባል ኮሚኒቲውም በዚህ ጉዳይ ላይ አሜሪካን ጨምሮ የራሳቸው ስታንድ አላቸው። የተፈጠረው ነገር በተለይ በቀጠናው ላይ ያለው ፍራጃይል የሆነ ኤሪያ ስለሆነ በብዙ ችግሮች የዚህ የእስራኤል ጸባጫሪነት በእስራኤላውያን በህዝቡም በአካባቢው ላይ የሚያመጣው ኢምፓክት ቀላል እንዳልሆነ ነው የሚወሰደው። ብዙ ሰዎች ኢትዮጵያኖች ስለ ኢራንን ደግፈው የሚያወሩ የሚመስላቸው ሰዎች አሉ። ዴዶ ነው ኢትዮጵያን አያውቋትም ማለት ነው። ኢትዮጵያን ስለማያውቋት አንዳንድ ጊዜ ይሄ የኢራንና የእስራኤልን ጉዳይ ከጂኦፖለቲካል እና ከዛም ከፍ ካለ እስራኤል አሁን ያለው የእስራኤል ሬዥም ቀጠናው ላይ በሚኖረው ይሄ ቨልጋር ይሄ በጣም ዛቤ የለቀቀ ስርዓቱን ከመኮንን ባሻገር እንደ ሀገር እኔ ፐርሰናሊ የምከተለው ምንድን ነው የዚህ ኮንፍሊክት አልቲሜት ኢምፓክቱ ኢትዮጵያ ላይ ምንድን ነው? ላንድ ሎክድ የሆነ ሀገር ነን። የሬድ ሲ ዞን ላይ ያለ ነው። እኛም ምንም እንኳ እዛ ላይ አክሰስ ባይኖረንም ኤርትራ ማለት ኢትዮጵያ ነች። ለኤርትራ ላይ የሚበራ ነገር ኢትዮጵያ ላይ ጭሱ አይደለም የሚቀረው፣ አረሩ ነው የሚመጣው። ስለዚህ ከዚህ ፐርስፔክቲቭ ምንድን ነው ሊሆን የሚገባው? ሁለተኛው ነገር ደግሞ እነዚህ ኤሪያዎች አሁን ጦርነት የተነሳባቸው ኤሪያዎች ኦይል ሪች የሆኑ ኤሪያዎች ናቸው። እኛ ደግሞ የራሳችን ኦይል የለንም።
ኢምፖርት የምናደርግ ህዝቦች ነን እንደ ኢትዮጵያ። አሁን ላይ ያለብን የኢንፍሌሽን ሬቱን ታውቀዋለህ። መምህራኖች ልጆቻችን ማብላት አልቻልንም እያሉ ነው። ሐኪሞች መብላት አልቻልንም እያሉ ነው። ሌላው ደግሞ አገሬው ደግሞ ያለበትን ሁኔታ ታያለ። በዚህ ኮንዲሽን ላይ ነዳጅ አሁን ወደ 9% ነው። በዚህ 2 ቀን እንኳን ራሱ ወደ 9% አካባቢ መሰለኝ እንትን የጨመረው። ምናልባት ከዚህ ጦርነት ከናቹራል ሪሶርስ ያላቸው እንደ ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ የተወሰነ የጋዝ እንትን ስላላቸው ሊጠቀሙ ይችላሉ፣ ከዛ ከሚወስዱ ሀገሮች ማለት ነው። ከዛ ባሻገር የሚመጣው ጉዳት ነው እንጂ የምናገኘው ጥቅም አለን ብዬ አላምንም፣ እኔ እንዳንድ ኢትዮጵያዊ ማለት ነው። ካለን ፕሮብለም አንጻር አሁን አገሪቱ እጅግ በጣም የተወሳሰበ የጸጥታ ችግር ያለችበት ሁኔታ ያለው ኢትዮጵያ። ይሄ ጦርነቱ የተነሳበት ኤሪያው ደግሞ ለምሳሌ ሰሞኑን በዚህ 2 ቀን ውስጥ ከሁቲ በኩልም ራሱ አይ ቲንክ ባላስቲክ ሚሳይል ተወንጭፏል ኢን ሰፖርት ኦፍ ኢራን ማለት ነው። ያ ማለት ሬድሲ ላይ ራሱ ሌላ እንትን ግብግብ ይፈጠራል ማለት ነው። እዛ ግብግብ ላይ የእኛ ቀጠና ላይ ያሉ መሪዎች ደግሞ እንደምታውቃቸው ናቸው። የፕሮክሲ ዋር ኢንቮልቭ እናደርጋለን ካሉ ችግሩ ተስቦ የሚመጣው ማን ነው? እኛ ላይ ነው ማለት ነው። ስለዚህ እንደ ኢትዮጵያዊ እኔ የማስበው ይሄ ጦርነት በሁለቱ ሀገሮች መካከል ማለት ነው፣ በሁለቱ ሀገሮች መካከል የኢራንም እስራኤልም። በነገራችን ላይ ኦፊሻሊ አሜሪካን ሰፖርት ጠይቃለች እስራኤል። አንዳንድ ሰዎች አሁን በራሷ በችሎቷ ምናምን የሚባለው ነገር እሴ ካይንድ ኦፍ እንትን ነው። አሜሪካን ኦፊሻል የጠየቀችው ሰፖርት ግን እስካሁን አሜሪካ ላሳይ ይችላለሁ፣ ከፍቼ ነው እያዩ ያለሁት። አሜሪካውያኖች በአሁን ሰዓት አሜሪካውያኖች አብዛኛው ያንግ አሜሪካንስ they are tired of sending their money for dismantling Middle East ታክስ መኒያቸው ማለት ነው። ስለዚህ መንግስት ራሱ ከዚህ በፊት ምናልባት አናቅም አይደለም ፕሮ እስራኤል ናቸው ተብሎ ነው እንጂ የሚታሰበው ብዙን ጊዜ እስራኤልን ፖሊሲዋን የሚቃወም ምናምን አታገኝም። በጣም ብዙ እነ ፕሮፌሰር ጀፍሪ ሳክስን ጨምሮ ማለት ነው። ጀፍሪ ሳክስን ታውቃለህ? ዌል ናውን ወርልድ ክላስ ኢኮኖሚስት ነው። ይሄንን ጉዳይ ጀፍሪ ሳክስን ፕሮፌሰር ጆን መርሻይ ነው። ያ እነሱ አሁን ወርልድ ናውን እንትን ናቸው፣ ጂው ባክግራውንድ ያላቸው ማለት ነው። ጦርነትን በተለይ የኒውክሊየር ዋር በጣም የሚፈራው ነገር ነው። መጽሐፎቹን አይተህ ከሆነ ማለት ነው ሁልጊዜ የሚሰጣቸው ኮሜንታተሮች ማለት ነው ኮሜንቶች ማለት ነው። እና እኔ ጦርነትን የሚደግፉ አእምሮዎች አብዛኛው ጦርነትን የሚደግፉ አእምሮዎች ፕሪማቹሪቲ የጎደላቸው ነው ብዬ የማስበው ከህዝብ አንጻር ከብዙ ነገር አንጻር ማለት ነው የምናገኘው ነገር ስለሌለ ማለት ነው። እና ከዛ አንጻር ነው የማየው በጣም እስካሌት ካደረገ ችግሩ በጣም ከተሟሟቀ ለምሳሌ ቻይናም ይሄን ጉዳይ ቅድም እያየ ነበር። 5ቱ ሀገራቶች እነዚህ በዋናነት መጀመሪያ የተኮሰችው እስራኤል እንደሆነ ነው ያለው ጉዳይ። ከዛ ሪታሊት ያደረገችው ኢራን ነች። ስቲል አሁን በቅርብ ከ17 ሰዓት በፊት በታይምስ እስራኤል ታይምስ ላይ ገብቼ እያየው ነበረ። ብዙ እንትኖች ሚሳይሎች ተተኩሰዋል፣ ግን ኢንተርሴፕት አድርገዋል ነው እያሉ ያሉት። ኢንተርሴፕት አድርገዋል። ስቲል ግን ምንድን ነው ያው እነ ዳኒ እስራኤል የሚያውቁት እስራኤልን ስለሚያውቀው በደንብ እሱ የቀበረው ጉድጓድ አላቸው። ይተኩሱና ጉድጓዶቹ ውስጥ ነው የሚገቡት። ኢንፍራስትራክቸር ነው የሚወድመው። ያው የቀበረው ጉድጓድ ቆፍረህ ጀግንነት አይባልም ለኔ። አሁን የኢትዮጵያና ኤርትራ ጦርነት ካስታወስከው ሲተኮስ ምን ላይ ነው? ሰው ላይ ነው የሚወድቀው፣ ሀገሪቱ ላይ ነው። ምንም ቤዝመንት ቆፍሮ ይሄ የፍልፈል ታውቃለህ? ፍልፈል የሚባል እንስሳ አለ። ፍልፈል አንገቱን አያወጣም ኤሪያውን እንትን ካለበት። እኔ አሁን እነ ዳኒ እስራኤል ኢትዮጵያዊ ስለሆነ ትንሽ አንዳንድ ጊዜ ደንፋ ሲል ይቺ የኢትዮጵያዊ ደም ነች፣ ይሄ የበላት ጎንደር ዙሪያ ላይ ምናምን የበላት ምግብ ምናምን ውሃ ከዛ አልወጣችን በሚል ነው እንጂ የማስበው አብዛኛው ሚዲያዎች ላይ እንደማየው እስራኤላውያን ወታደሮች ከዚህ የሄዱ የእኛ ወገኖች ለዘመናት በኢትዮጵያን ፖለቲካ ውስጥ ቀደም በነገራችን ላይ በጣም ይሄ ትራንስፓር ስላደረገ የማይገባ ነገር ስለተናገረ ነው እንጂ አስፋራ ሳይ ነው ፈላሻይስ ድሬገተሪ ተርም ነው ኦፊሻሊ የተቀመጠ ነው። ድሬገተሪ ተርም ነው ላይክ እንደ ጂ ወርድ ማለት ነው። ግን ልታገኝ ትችላለህ።
ከዛ ውጪ የአይጥ ጉድጓድ ውስጥ ተቀምጦ ለህዝቡ በነገራችን ላይ ስቲል ኳስችነብል ነው። ቤንጃሚን ናታንያሁ አቴንስ ነው የሚባል ነገር አለ ዘግሪክ አይ ስቲል ያለው እዛው የእሱን ካቢኔቶች ሰብስቦ ግራውንድ ውስጥ ጦርነቱን እየመራ ነው የሚል ነገር አለ። በዚህ መልኩ ነው ያለው እና ሁልጊዜም ህዝብን አሲዞ ቁማር የሚሄድ መሪ ነው። እኔ ለህዝብ ነው ማስበው እንጂ ስለ ቤንጃሚን ናታንያሁ ኢዝ ቫምፓየር ለኔ። ኦኬ እንግዲህ አለቃ ታየ መዝገበ ቃላት ላይ ፈላሻ ሀገሩን ለቆ ሌላ ሀገር ላይ የሚኖር በሚል ነው በድሪጋተሪ ነው ብለው ያስቀመጡትን አላየሁም። ግን አደይ ነው ፈደደ ምንድነው የኛ መስማማት ነው። ከተስማማ እኮ ሁሉም ነገር የስምምነት ውጤት ነው። እንደዛ ከሆነ ጉዲፈቻ የሚለውንም እንዳትጠቀሙ ከለክላለሁ። ቅድም የኦሮሞ ብሔር ተወላጆችን ጠይቃለሁ ብዬ ነበረ። እነሱም በሚቀጥለው እንትን ብዬ ይሄ ነገር ዞሮ ዞሮ ለአድማጭ ተመልካቾቻችን ጆሮ ተስማሚ የሆነ ነገር እንዲደርስ ማድረግ ነው። ተርሙ ቤዚካሊ የኔና የጉዲፈቻ ጉዳዩ ስፔሲፊካሊ ኤቪደንስ የሚያስፈልገው ስለሆነ ነው እንጂ ተርሙን አይደለም እኮ። ይሄኛው ግን ለዘመናት በጣም ብዙ መጽሐፎች ተጽፏል። በነገራችን ላይ የኢትዮጵያን ይሄ የቀደመ ፖለቲካ የሚተችበት አንዱ ምንድን ነው በነበረው ይሄ is part of our history. so those በእስራኤላውያኖች we have been በዚህ አይነት መንገድ ሰብጁጌት ተደርገናል ብለው ዳስ ዋይ የሁለቱ አሊያዎች እኮ ከዛ ጋር ተያይዘው ነው ወደ እስራኤል የሄዱበት አንዱ ምክንያት። ዋናው ፖይንት እኔ ለማለት የፈለግኩት ምንድን ነው እናንተ ብራንድ ናችሁ። እናንተ አይዶን ነው እንዴት ፊል እያደረጋችሁ እንደሆነ አላውቅም። ብዙ ጊዜ አብረን ስለቆየን ሰው ለእናንተ ያለው ግምት አለ። እኔ መንገድ ላይ ሲያገኘኝ የሚነግረኝ ነገር አለ፣ በዩቲዩብ ሲያዩ የሚሰጡት ግምት አለ። ስለዚህ የሚመጥናችሁን ነገር መመላለስ እኔ እንትን ይሄን በዚህ ግቡ ይሄን አድርጉ ይሄን አታርጉ ልል አልችልም። ኃላፊነት እንደሚሰማን ሆነን ስንናደድ እንኳን በተለይ ልምድ የሌላቸውን ሰዎች የምናስተምርበት መሆን አለብን ብዬ አስባለሁ። ስትናደዱ የምትሳደቡ መሆን የለባችሁም እናንተ። ቢኮዝ መሐመድ አሁን እዚህ ጋር ስትሳደብ ሪከርድ ይሆናል፣ ካፌ ወጣ አይታፈስም፣ ፕሮፋይል ይበላሻል። እንዲህ ተሳዳቢ ሰው ነው እንዴ ትባላለ። ዳኒ ተሳዳቢ ሰው ነው ትባላለ። ስለዚህ ስሜትን ሊፈታተን ነገር እንኳን የሚመጣ ነገር እንኳን ሲኖር በፖለቲካ በጣም ዋይዝ በሆነ መንገድ ማለፍን መለማመድ አለብን። ሶዛት ከታች ያሉ ወጣቶች ታዳጊ ልጆች የሚማሩት በዛ መንገድ ስለሆነ ማለት ነው። ፖለቲካውን መሆን ያለበት እንደዛ ስለሆነ እኔ ማስበው ያለ ነው። እሺ ዩናይትድ አማራ ኔትወርክ ከተስተካከለ ኦኬ፣ ወደ መጀመሪያ ዳኒን እንስማና ወደ ዩናይትድ አማራ እመጣለሁ። እሺ ዳኒ ምንድን ነው የምትለው አንተ? እሺ ቴንክ ዩ ቴዲ። ያው መቼስ ሙሐመድ እንግዲህ ወንድማችን እንግዲህ ምን አባባል አለ የራሱ አሮባት የሰው ታማስላለች ይባላል። እና በመጀመሪያ እንግዲህ ያው እኔ መቼስ ለእስራኤል ብቆምም ቤተ እስራኤል ነኝ፣ ይሁዲ ነኝ፣ ኮዝ አለኝ እኔ የምቆምላት ለእስራኤል ጉዳይ ለእስራኤል ሰው ይመለከተኛል። ለምን በቀጥታም ሆነ በተዘዋዋሪ ኤፌክት እሆናለሁ በዚህ ጉዳይ ላይ ማለት ነው። ኢራን ጠላቴ ናት። የህሉና ትግል የሚያደርገው የእስራኤል መንግስት አንዱም የዛ የህሉናው አካል እኔ ነኝ። እኔም እንደ ቤተ እስራኤላዊ የእስራኤል መንግስት የሚከላከለውና የሚዋደቅ ያለው ለእኔ ነው። እነ መሐመድ ጓደኛዬ ግን ያው መሐመድ ያው ኢትዮጵያዊ ነው፣ ራሱን ያውቃል። ስለዚህ የራሱ አሮበት የእኛን እያማሰለልን ነው። እንግዲህ መሐመድ እንግዲህ የራሱን የውስጥ ችግር ትቶ ስለኛ ውስጥ ችግር እያወራ ነው። እና እኔስ ባወራ ቦልድ ነኝ ቢኮዝ አይ አም ጁዊሽ። እኔ ቤተ እስራኤል ነኝ፣ እኔ ይሁዲ ነኝ፣ እኔ እስራኤል ማንነት አለኝ። በቀጥታም ሆነ በተዘዋዋሪ ኤፌክት ስለሚያደርገኝ ወንድሞች አሉኝ፣ ዘመዶች አሉኝ፣ ግንባር ላይ የሚዋጉ በመከላከያ ውስጥ ያሉ፣ በመንግስት ደረጃ ያሉ። እኔ የዛ የእስራኤል ስቴት የሚባለው የስርዓቱ አንድ አካል ነኝ። እኔን ይመለከተኛል። ከኢትዮጵያዊነትና ከእስራኤላዊነት ምረጥ አንዱ የምትባሉትን ትምህርታለህ። ምንም ይሄ ሁለቱ ምንም ልዩነት የለም። እስራኤላዊነትና ኢትዮጵያዊነቴ አንዱ ከአንዱ የሚያንስ አይደለም። ምክንያቱም እኔ ነገር ቴዲ እኮ እኔ ለምሳሌ ኢትዮጵያ ውስጥ ኦኬ ጥሩ ጥያቄ ነው ጠየቀው። እኔ ኢትዮጵያዊነትና እስራኤልነትን አይጋጭብኝም። እኔ ምክንያቱም ተወልጄ ያደግኩት ኢትዮጵያ ነው። ተወልጄ ያደግኩት አማራ ክልል ነው። ተወልጄ ያደግኩበት አካባቢ ህብረተሰብ የአማራ ስነ ልቦና የአማራ ማንነት ውስጥ ያለ የአማራ ደም የሚፈነጭ ውስጤ ነኝ። እኔ ፕራውድሊ ኢትዮጵያዊ ነኝ። ፕራውድሊ አማራ ነኝ። ፕራውድሊ እኔ የኢትዮጵያን ካልቸር እጋራለሁ። ተረዳኛ በማለ አንዱን መረጥ እኔ ኢትዮጵያዊነቴን ቆይ ልንገርህ እየመጣሁልህ እኮ ነው። እንደዚህ ከተባባልን እኮ አሁን ለምሳሌ ከእስራኤል ውስጥ ያሉት እኮ በሙሉ እኮ እስራኤል እኮ አይደለም፣ ከአሜሪካ የመጡ አሉ፣ ከዩሮፕ የመጡ አሉ፣ ከአረብ ሀገር የመጡ አሉ።
ግን ከጀርመን የመጣው ጁሽ ግን ከጀርመናዊነቱ ጋር ምንም የሚጋጭበት ክራሽ ማያደርግበት ነገር የለም። ወንድሜ ዳኒ እጅግ የተከበሩ ዳኒ እባክዎትን አንዱን ይምረጡልኝ ብለህ ከሁለት አንዱ ይጋጫል ክሮስ ያደርጋል ምናምን ሳይሆን ጀስት እስቲ አንዱን ምረጥ ብትባል የቱን ትመርጣለህ? ከእናትና ከአባት እንዴት ይመረጣል? መካከል ላይ ከእናትና ከአባት ትመርጣለህ እንዴ? ኦኬ በዚህ ደረጃ ከእናትና ከአባት እንዴት ይመረጣል? መሐመድ ቆይ እንዳትግባ ኢትዮጵያ ዱዋል ሲቲዝንሺፕ አትሰጥም። ስለዚህ መሐመድ አንዴ ፕሊዝ ይቅርታ። በቃ እኔና አድማጮቼ ይገባናል። በዚህ ደረጃ ለመምረጥ ከቸገረ ለመምረጥ እኮ አይደለም እኮ አልኩህ እኮ ተወለድኩባት ሀገሬ እናቴ ናት ኢትዮጵያ። እስራኤል ደግሞ የሚባለው ደግሞ አባት ሀገሬ ነው። ከእናትና ከአባቴ አልመርጥም። ለእናቴ ላለኝ እኩል ፍቅር እኩል ክብር፣ ለአባት ሀገሬም እኩል ፍቅር እኩል ክብር አለኝ። ሰው ልጅ ከእናትና ከአባት እንዴት አሁን ለምሳሌ ከአንድ ጀርመናዊና ከአንድ ኢትዮጵያ የተወለደ እንዴት ከሁለቱ አንዱ ምረጥ ትለዋለህ? ከጀርመኑ አባቱ ከተወለደ የአባቱንም ሀገር ይወዳል። ከእናቱ ደግሞ ኢትዮጵያ የተወለደ ደግሞ የእናቱን ሀገር ይወዳል። ስለዚህ ለእኛ ለቤተ እስራኤሎች እናት ሀገራችን እናት ኢትዮጵያ የተወለድንባት ያደግንባት ትብትባችን አጽማችን የተቀበረበት ሀገር ነው። እንዴት ብለን ነው እኛ ለኢትዮጵያን ኮምፔተንሱ ምንከታት? እስራኤል ደግሞ አባት ሀገራችን ነው። የሃይማኖት እሴታችን፣ የሃይማኖት ቅርጻችን፣ የሃይማኖት ካሪቴጅን ያለበት ቦታ ነው። ስለዚህ እኛ ሁለቱ አይጻረርብንም። ገባ? አሁን አንተ ለምሳሌ ትሄዲ ካናዳዊ ሚስት ብታገባ ልጅ ይወለዳል። እንዴት ከካናዳና ከኢትዮጵያ ምረጥ ትለዋለህ? ሊሆን አይችልም። የተወለደበት ያደገበት ካናዳ ናት እናቱ፣ አባቱ ደግሞ ኢትዮጵያዊ ነው። ስለዚህ ለእኛ አይጻረርብንም። ይመርጣሉ እኔ ከጠየቅ እንጂ ግን አንተ በዚህ ደረጃ ከቸገረ እኔ ይገባኛል ነው እያልኩ ያለው። ችግር የለም እለፈው እኮ መቸገር እኮ አይደለም እኮ ፋክቱን እኮ ነው የማወራው። እንዴት ከእናቴና ከአባቴ እመርጣለሁ? ለሁለቱም እኩል ፍቅር እኩል ክብር ነው ያለኝ። ለምን እናት ሀገሬ ኢትዮጵያ ላይ ትምህርት ቤት ተቀብሏል። በሀገሬ ነው። በዚህ ደረጃ ሀገር ወዳድ በሀገሩ ጉዳይ ላይ እውር የሆነ ዜጋ አለማፍራታችን ነው የሚያሳዝነኝ። ኦኬ እኔ ማየው ኦቨርኦል ነው ማየው። ለምን ጊዜያችን የጠፋው በብሔር ፖለቲካ ስለሆነ የብሔር ፖለቲካ አይደለም። ቆይ እዚህ ጋር ላስተካክል። የብሔር ፖለቲካ አይደለም። እስራኤል ማለት ለእኔ የሃይማኖት መነሻ። ላስተካክል ቴዲ ከአውዱ እንዳንወጣ። አሁን ለአንተ ካናዳና ኢትዮጵያ ልታወዳደር አችልም። እኔ ጀርመንና ኢትዮጵያ በላይ ፈርስት ኢትዮጵያ ምን ጥያቄ ያለው? እስራኤል ግን ለአንተ ግን ምንም አይደለችም፣ ለመሐመድ ምንም አይደለችም። ምክንያቱም እኔ ግን የታሪካዊ አጋር ነኝ፣ የዛች ሀገር አካል ነኝ። የሃይማኖት ካሪቴጅ ቦታ ነው። እስራኤል ምንም አይደለችም ስትል የምታውቀው ነገር አለ ስለኔ? አንተ ኦፍኮርስ ለምሳሌ አንተ 100% የኢትዮጵያ ጅዊሽ እንዳልሆን ካውቃለሁ። ምናልባት እንደ አንድ ክርስቲያን የራስህ ካሪቴጅ ኖሩ ይችላል። በእኔ ልክ ግን ልትሆን አችልም። በምንማቀው ክርስቲያን ስለሆንክ ለምሳሌ ኖ እኔ ቤተሰቦቼ ከቤተ እስራኤል ጋር ቤተ እስራኤል ላይ ይኖራቸው የምታውቀው ነገር አለ? ሁሌ ከንግግር ነው። ምንድነው ንግሬ? ብዙ ጊዜ የምታራምደው ፖሊሲን ስለማውቀው ነው። የፖለቲካ አቋምን በእስራኤል ላይ የእስራኤል አንድ ርብጣ ደም ቢኖር ኖሮ ካለ አቋምና ካለ ስታንድ እረዳዋለሁ። በቃ ስለ እኔ ምንም እንደማታውቅ ያወቁት ብዙ ጊዜ ስለ እስራኤል የምታራምደው አለ። ስለ እስራኤል ሳራምድ ሰምተኛ ታውቅ? እናንተ እኮ ብዙ ቤት ክርክር እኮ አድርገናል በእስራኤል ጉዳይ ላይ። ምንም እናንተ ወደኋላ እኮ ቪዲዮች ወደ ዋና ሀሳቤ ልግባ። ወይ ከሆንክ በአግባቡ ቤተ እስራኤል አይሁን። ቅድም አሁን ሲናገር አንተ እኮ የምትለኝ እኮ ከእናትና ከአባት ምረጥ ለማልመርጥም እያልኩ እኮ ነው። ቆይ ቅድም አሁን መሐመድ ሲናገር ሰምተው ከነበረ ጀፈሪ ሳክስ የሚባሉ እዚህ ማናተን አካባቢ የሚገኝ ኒውዮርክ ኮሎምቢያ ዩኒቨርሲቲ ሊዲንግ ስኮላር ናቸው። ጁ ነው። ዓለማችን ላይ ጁ ነኝ ብሎ እንኳን ለእስራኤል ፌርነስ እንኳን አይተነተንም። በቃ ይሄ ሳይድ አይዝ ዛሬ የተፈጠሩ እስራኤላውያን እንኳን እስራኤል አንዳንዶቹ አፓርታይድ ስቴት ናት ብለው አሁን አንተ እንደምትለው አትንታኔ ምናምን እንደምትለው ሳይሆን እስራኤላዊም እንኳን ነው እስራኤላውያን ሲያጠፉ የሚተቹ እስራኤላውያኖች አሉ ነው እያልኩ ያሉት። ልዩነት አለው በአንተና በእሱ መካከል። እሱ ስተቱን ይተታል፣ አንተንም አንደር ኤስቲሜት ታደርጋለህ። ጁዊሽ ሆኖ የገዛ ስቴቱን አንደር ኤስቲሜት የሚያደርግ የለም። ባይዘወይ መተቸት አለ ኦፍኮርስ።
እንደ ፒፒን እኮ የእውነተኛውን ስርዓት እኮ የሚቃወሙ እኮ ነፍሰ እስራኤላዊ ዜጎች አሉ። ግን አንደር ኤስቲሜት ግን የሚያደርግ እስራኤል ግን የለም። ጀፍሪ ሳክስ ይሄ መለሱ ግን ከተቸኮ ትክክል እኮ ነው እኮ አልኩ። ግን አንደር ኤስቲሜት ግን የሚያደርግን ይኸውልህ ጁዊሽ ሆኖ ራሱን አንደር ኤስቲሜት የሚያደርግን በዓለም ላይ አታገኝልኝ። አንድ አታመጣ ራሱን አንደር ኤስቲሜት የሚያደርግ ጉድ ነምበር ኦፍ ጁስ። አሁን ለምሳሌ በጣም ብዙዎቹ ሰማኝን የምልን ስማ ብዙዎቹ አሁን ለምሳሌ እነዚህ በተለየ ሪያሊዝም ዓለም ውስጥ ያሉ የሪያሊዝም ተንታኞች ኢንክሉዲንግ ጄፍሪ ሳክስ የምትላቸው አብዛኞቹ ኢቨን አሜሪካ እንኳን ብትሄድ አብዛኞቹ እየሆነ ያለውን ነገር ፌርሊ የሚተቸዋሉ በብዛት ገብቷል። ፌርሊ መተቸትና አንደር ኤስቲሜት ማድረግ እስራኤልን እኮ ፍጹም የተለያየ ነገር አንደር ኤስቲሜት ማኳት አታደርግም። ግን እየሆነ ያለውን እንደውም ከምነግርህ ስለዚህ በቃ እሱ ፖይንት ላይ ተስማምተናል። እንደውም ከምነግርህ በላይ አሁን ቅድም ያልኩን ጀፍሪ ሳክስን አሁን አንተ ለምሳሌ አሁን አንተ በተናገርከው ላይ ሊደል ከ2 ሳምንት በፊት እስራኤል በምንም ታምር ኢራን ፊት አትቆም አልክ። ይሄ እስራኤል አንደር ኤስቲሜት ማድረግ ነው። አንድ ጁሽ ወጥቶ እስራኤል እዚህ ፊት አትቆም የሚል የለም። ገባ? አሁን እነዚህ አንተ የጠራቸው አካላቶች የእስራኤልን የውጭ ፖሊሲ ሊቃወሙ ይችላሉ። እስራኤል ግን አንደር ኤስቲሜት ግን አያደርጓትም። ይሄ የአንድ ጁ መገለጫ ነው። በጣም በዓለማችን ላይ አስቸጋሪ ከኦሪጂናል ከኔቲቭ በላይ ኦሪጂናል ለመምሰል የሚያደርጉ ሰዎች ጋር የሚደረገው ውይይት በጣም ከባድ ነው። እሱ ኦሪጂናል ኦሪጂናልነታችን መሆኑ አለመሆኑን አንተ አታረጋግጥ። ለምን የማረጋገጫ ብቃቱም የለም አቅሙም የለም። ገባ? ይሄ ነው አንደር ኤስቲሜት ማለት ይሄን ነው። ገባ? ለሱ ነው እኮ አይደለህም እኮ ያልኩህ እኔ እኮ ዳኒ። ስለዚህ እኛን መተ ኢትዮጵያ ጁዎች ማለት የእስራኤል ሴት ጁዎች ናቸው ብሎ የሰጠንን ማንነት አንተ አንድ መተ አደላችሁን ብትንው ለማድረግ ትችላለህ። እንደዚህ አይነት ፖለቲካ ፕሮፓጋንዳ በዚህ ያስገብተን በዚህ የምናወጣው ነው። ዝቅ አታደርገንም፣ ከፍን የምታደርግ ለምን በተናገርከው ነገር እኛ ዝቅ አንልም። ተረጋጋ። መጀመሪያ ትንፋሽ ውሰድ። አይ ቲንክ እኔ የምናገረው ነገር ትንፋሽ እየወሰድኩ ነው እኮ ትክክል አይደለም። አንተ ነህ ትክክል ነገር ማታረግ ከኦሪጂናሎቹ በላይ ስትሆኑ አልክ። ፌክ የሆነ ማን አለ? ይሄ ልጅ እኮ ለመረዳት ሳይሆን የሚሰማው አይ ቲንክ ለመመለስ ነው የሚሰማው መሰለኝ። ችግሩ ትልቁ ችግሩ ያ ነው። አንተ እኮ በተናገርከው እኮ ነው የመለስኩልህ እኮ ያለው። ተረጋጋ። እሺ ምን ማለት ነው? አንተ ከኦሪጂናሎቹ በላይ ለመሆን ስትሞክር ስትል እስኪ አንተ ተምታለህ። መጀመሪያው ነገር ተረጋጋ። መረጋጋት አለ። ምንም የሚያቅበዘብዝ ነገር እኮ የለውም። አሁን እያወራን ምንም አልቅበዘበዝኩ። ምን እኮ በጣም ተረጋግቼ እኮ ነው የማወራህ እኮ። በተናገርክበት ልክ እየመለስኩ ነው ያለሁት። እሺ አሁን ተረጋጋና በእስራኤልና በኢራን መካከል የተደረገውን ነገር እየሆነ ያለውን ነገር አስረዳን። ቅድም አሁን ስትነግረኝ አንተ በመጀመሪያ ማስተካከል ያለብህ ኦሪጂናልና ፌክ የሚባል እስራኤል ውስጥ የለም። ይህን ታርም አንተ ምድርም ትውሰድ። ማንነታችን አንተ የመቀየር ሞራልና መብት የለም። ኦሪጂናል ከኦሪጂናል በላይ መሆናችሁን ልትል አትችልም። እስራኤላዊንን ፓስፖርት አለን፣ ማንነታችን ይሁዲ ነው። ስለዚህ አንተም ያንን አውቶሪቲና ስልጣን የለም እንደዚህ ብል መናገር። አንተ ለምሳሌ ኢትዮጵያነትን ልቀማ አልችልም። ገባ? ከኢትዮጵያ በላይ ኢትዮጵያ ሆንክብኝ ልል አልችልም። ስለዚህ አንተም እዚህ ጋር መታረም አለብህ። እንዲህ ተረጋጋ። መጀመሪያ ትንፋሽ ሰብስብ። አሁን ቁጣ አይበልህ። አሁን አንተ በጣም ሌላ አለ። ኦፍኮርስ ቁጣ እኮ አይደለም እኮ ትክክል ነገር እኮ ነው የምነግርህ እኮ ቴዲ ስተን እኮ እየነገርኩህ እኮ እኛ እኮ ስንነግርህ እየሆነ ያለውን ነገር እስራኤላውያን እንኳን ሆነው ፌርሊ የሚተነትኑ አሉ። ለምሳሌ እሱ ሌላ ነው። እኔ በተናገርከው ሌላ እኮ ነው የምሄድልህ እኮ ወንድሜ። አረቄ ቤት አታደርገው። መጀመሪያ ጥያቄን ስማና ከዛ ከጨረስክ በኋላ ብዙ ጊዜ ምርጥ ጥያቄ ነው ትላለህ። ከዛ የምጠይቅን ጥያቄ አፈር ከድሜ ታብለዋለህ። ኦፍኮርስ አንተ በምትፈልገው መንገድ አልመልስልም። አንተ የምትፈልገው ላሰማ አልችልም። ወይ ስማኝ፣ አሁን እንዴት ያለ ነገር ነው? እኔ ከዚህ በላይ አእምሮዬ ሊታገስ አይችልም። አም ሶሪ ዳኒ እኮ ማስተካከል ያለብን አስተካክል። ቆይ ተረጋጋ ዳኒ። እኛ ስናነሳል እንደ ምሳሌ አድርገን ጀፈሪ ሳክስን አነሳን። ለምሳሌ ጀፈሪ ሳክስ እንደውም ከምነግርህ በላይ አታውቀውም። ስለማታውቀው ሰውዬ ነው። ብታውቀው ቪዲዮቹን እንዴት እንደሚተች እስራኤላዊ መሆኑን ትጠራጠራለህ። የሚናገራቸው ቃላቶች እጅግ በጣም እንደውም ከምነግርህ በላይ ነው የሚተቸው ማለት ነው ሰውዬው። ገብቷል አይደለም?
አጥብቆ ነው የሚያወግዘው። ኢቭን ከምነግርህ በላይ ማይነገሩ ሌሎች ሰዎች ቢሆኑ ሊያስጠይቃቸው የሚገባቸውን ነገሮች ሚዲያ ላይ እየቀረበ ብዙ ሚስጥራቶችን ይናገራል። በጣም ብዙ ሚስጥራቶችን ይናገራል። ስለዚህ ምንድነው የሚናገረው? እሱን ገብተህ ቪዲዮቹ ምናምን ስታይ ምናምን ትረዳለህ። በተረፈ ሁሉም ሰው እንደዛ አይደለም ነው እያልኩ ያሉት። አሁን በተለይ ባለንበት ዘመን ላይ አብዛኞቹን ብሰማቸው ለፌርነስ ቆሞ በቃ ፌር ነው ይሄ ነገር ትክክል አይደለም ይሄ ትክክል ነው ብሎ የሚተነትኑ ለአእምሯቸው የሚኖሩ ብዙ አሉ። ቅድም እኮ ስናገር እኮ የነበረውን ነገር እኮ ሰምተኝ ከሆነ የኢራንን ኢንቴንት ማወቅ አይቻልም። ለምሳሌ ኢራን ኒክለር ማብላላው ለሰላማዊ አገልግሎት ነው ብትል እስራኤላውያኖች እንዴት ነው የሚያምኗቸው? ቲንክ ያምኗቸዋል? ቅድም ቤንጃሚን ኔታንያሁ ሲናገር ሰምታችሁ ከሆነ ዛሬ እዚህ የተተኮሰው ጥይት ኢማጂን ኒክለር ቢሆን ሊደርስብን የሚችለውን አደጋ አስቡት እያለ ነበር ሲናገር የነበረው። ለእስራኤል ፌርነስ ምን ይሆን እኮ ነግሬሃለሁ እኮ እስራኤላውያን አለማመናቸው ከራሳቸው ፐርስፔክቲቭ ትክክል ናቸው። ኢራናውያንን በአለማመናቸው ከራሳቸው ትክክል ናቸው። ፖይንቱ ምንድነው? ዞሮ ዞሮ ወዴት ይወስደናል? ወደ ፓወር ፖለቲክስ ነው የሚወስደን። ዛሬ ኢራን የምትደበደበው እስራኤል ከኢራን የተሻለ ጡንቻ ስላላት ነው። ኢራን ምናልባትም ኒውክለር ቢኖራት ኖሮ አሁን የደረሰባት ነገር አይደርስባትም። በዚህ አውድ ነው ያወራነው። አንተ ምን ትላለህ ነው ጥያቄ ነው። ግን በመጀመሪያ ግን በዚህ አውድ ነው ያወራነው። ግን ትልቅ የተናገርከው ነው የተሳሳተው ነገር ግን አንዳንድ ጊዜ እናንተ ከኦሪጂናሎቹ በላይ ኦሪጂናል ለመሆን ስትሞክሩ ብለህ አጠቃላይ ነው የወሰድክበት እና ይሄ ደግሞ ንግግር ደግሞ ትክክል አይደለም እያልኩ ነው። ይሄ መስተካከል አለበት እኮ 300 ሰው ከታች አዳምጦናል። እሱን ያልኩት ጄፈሪ ሳክስን አይቼ አሁን አንተን ሳይ ያንተ ጦዘብኝ እንዴ። ኦሪጂናል የሚለው ቃል ታዲያ ምን አመጣው እዚህ ጋር? ኦሪጂናልና ፌክ የሚለው ነገር ምን አመጣው? አሁን ምንድነው ፖይንት? ወይ ሐሳብን ሰጣለህ ወይስ በሰላም ተሰነባለ? እኔ ፖይንት ኦፍኮርስ ኮሬክትነስ እያደረግ ማለፍማ አለብን። እንደ ህብረተሰብ መጥ እዚህ ጋር ታች ብዙ ቤተ እስራኤሎች አሉ ከኦሪጂናሎቹ በላይ ትሆናላችሁ ስትለን እኔን ብቻ አይደለም መሰር በታች ያሉትንም እየሰደብክ ነው። ትክክል አይደለም። ይሄ እኮ ለእናንተ እኮ አይደለም እኮ ኦቨርኦል በሰዎች ንግግር ውስጥ አስቸጋሪው ነገር እንደናንተ እኮ ነው ያልከው እኮ እንደናንተ ብለህ እኮ እኔን እኮ ነው የቀጠልከው። ትዊስት አታርገው። ለአንተ አይደለም አካሄዳለ የዩናይትድ አማራ አይ ጭቅጭቅ ሆነ። ምናልባት ጭቅጭቅ ሆነ ከቅድም ጀምሮ በቃ የምጠይቀውን ጥያቄ ይለጥጠዋል። የምጠይቀውን ጥያቄ ይለዋል። እሱ አይደለም ፖይንቱ። አሁን እኔ ስንወያይ ዳኒ እንዴት አየኸው በሳምንቱ የሚደረገውን በኢራንና በስኮቴድ? እኔ እኮ እየለጠጥኩት እኮ አይደለም። እኔ አንተ የሚመችን ነገር ልመልስልህ አልችልም። በመሀል እኔ ልግባና ዩናይትድ አማራ እንስማማ ወደ አንተ እመጣለሁ። ዳኒ ጋፕ ይኑርና ምናልባት በጋፑ ይስተካከላል ያስባለሁ። እኔ እኮ ሀሳቤን እኮ አላጠናቀኩም አይደል እንዴ? እኔ እዚህ ጋር ምን እያልኩ ነው? መስተካከል ያለበት ነገር ካለ ይስተካከል እያልኩ ነው። በሀገሬ ጉዳይ ላይ እንኳን እኮ ስትናገር እኮ አድምጫለሁ። እኔ እኮ መብቴ እኮ ነው። ኢትዮጵያ ፓስፖርቴን እኮ ላሳይህ እኮ እችላለሁ። በሀገሬ እኮ አትችልም። እኔም ኢትዮጵያዊ ነኝ። ከአንተ እኩል መብት ነው ያለኝ። የምን በሀገር ጉዳይ? ተረጋጋ። አንተ አሁን የትኛው ጋር ነው? ጀርመናዊ ነኝ ትላለህ፣ እስራኤላዊ ነኝ ትላለህ፣ ኢትዮጵያዊ ነኝ ትላለህ። በየትኛው ላይ ያዘህ ነው ያንተ? ቁርስ ይመለከተኛል እኮ ኢትዮጵያ ጉዳይ ለምን እንደማይመለከተኝ? አንተም የካናዳ ዜግነት ስለያዝክ ወይ ደግሞ መሐመድ የካናዳ ወይ አሜሪካ ዜግነት ስለያዘ በኢትዮጵያ ጉዳይ አይመለከትም ልትለኝ ዜጋ ነህ? እኔ እኮ አልገባኝም። የትኛው ዜጋ ነህ? እኔ የኢትዮጵያ ዜጋ ነኝ። ቅድም ጀርመናዊ ነኝ አልከኝ። ጀርመናዊ ነኝ ብዬ ካፌ አልወጣኝም። ሬከርድ መስማት ትችላለህ። አላለም ጀርመናዊ ነኝ አላልኩም። ልልም አልችልም። የምኖረው ጀርመን ነኝ ነው ያለው። የምኖረው ጀርመን ነው ያልኩት። እኔ የምትኖረው ጀርመን ነው? የምኖረው ያለው ጀርመን ነው። ስለዚህ በኢትዮጵያ በሀገሬ ጉዳይ ልትለኝ አልችልም። ለምን ሀገሬ የምትለው የእኔም ሀገር ነው። እኔ እናንተ እኩል መብት ነው ያለው። እናቀዝቅዘው ዳኒ፣ አንዴ ተረጋጋ። ሚት አድርግና ዩናይትድ አማራን እንስማና ወደ አንተ እናቀዝቅዘው ዳኒ። ኦኬ ቴንኪው፣ ሁላችሁንም አመሰግናለሁ። እና አንዳንድ ጊዜ ወደ እንትን ስለሚሄድ ትንሽ እንዲያው ፖለቲካ ነው የሚወራው። አንዳንድ ነገሮች ቢነሱ በትዕግስት መነጋገር ይሻላል ብዬ አምናለሁ። እኔ ዳኒ ቅድም ከተናገረው ምንም ልዩነት የለኝም በአብዛኛው። በተለይ አሁን ከዚህ ከኢትዮጵያ ጋራ ከኤርትራ ጋራ ተያይዞ በተነሳው ጉዳይ ላይ ማለት ነው። ይሄ ባህር ወደብ ምናምን የሚባለው ነገር ላይ በተደጋጋሚ ቴዲ ይህን ሀሳብ ታነሳዋለህ። ሁላችንም እየነካካ ነው የምናልፈው። በአገር ጉዳይ
አልደራደርም ትላለህ። ብዙ ጊዜ ያጋጨን ነገር ደግሞ ያ ነው። አሁን ሀገር ማለት ምን ማለት ነው? መሬቱ ብቻ ነው? ህዝብ ነው? ይሄ ነገር ይለይልን ብለን በተደጋጋሚ ተነጋግረንበታል። ትዝ ይልህ ከሆነ አዎ፣ ከሌሎች ሀገሮች ጋር ስታወዳዱት ቅድም ለምሳሌ አንስተዋል፣ መሐመድም አንስቶታል፣ አሜሪካን አንስቷል። ለምሳሌ አሜሪካን ሀገር ሆነ የአሜሪካን የሚነካ ነገር እንድትናገር እንደማትችል ግልጽ ነው። ያ የሆነበት ምክንያት ምንድን ነው ብለን ደግሞ እኔ አሜሪካኖቹ ለዜጎቻቸው ትልቅ ክብር አላቸው፣ የዜጎቻቸው መብት አክብረዋል። ስለዚህ ልዩነት አለ። ኢትዮጵያ ውስጥ ዜጎችን እየጨፈለክ ዜጎችን ማንነታቸው ነጥቀ ዜጎችን በማንነታቸው ለይተ እየጨፈጨፍክ ስለ ኢትዮጵያ እንደሆናችሁ አስቡ ብትለን ይሄ ሊመጣ አይችልም። ስለዚህ ትልቁ ችግር እዛ ላይ ነው። የገዛ ሀገራችንን እንድንጠላ ያደረጉን የገዛ ሀገራችን በገዛ ሀገራችን ላይ ማንነታችን ተነጥቀን እየተጨፈጨፍን ኢትዮጵያ የባህር ወደብ ያስፈልጋታል እና በጋራ እንቁም ብትሉ በምን ሂሳብ ነው የሚባለው? በምን ሂሳብ ነው? ያ የባህር ወደብ ለህዝብ መገልገያ ነው ወይስ ጌጥ ነው? ግድግዳ ላይ የሚሰቀል ጌጥ ነው? ይህንን ነው እንግዲህ የጠየቅነው እኮ እኛ። ኢትዮጵያን መጥላት ያለ መጥላት ከዚህ ጋር የሚያያዝ ነገር አልነበረም። ኢትዮጵያ ውስጥ ያለው ስርዓት ኢትዮጵያን የሚያስተዳድረው ስርዓት ዜጎችን በማንነታቸው እያጠቃ ነው። ኢትዮጵያዊ እንዳልሆኑ እያደረገን ነው። ለምሳሌ እንደ አማራ ነኝ ብዬ ነው የምመጣው። እንደ አማራ ኢትዮጵያዊነቴ ተነጥቆ በኢትዮጵያዊነት ያለኝ ቦታ ተነጥቄ እየተቀጠቀጥኩኝ ስለ የትኛው የባህር ወደብ ላስብ? የባህር ወደቡ ቢኖር ባይኖርስ ለእኔ ምንድን ነው የሚጠቅመኝ ነው? ከምንድን ነው የሚያድነኝ ነው እንጂ እውነትን ነው እኮ ሰላማዊ ሀገር ቢሆን ኖሮ ዜጎች መብታቸው የተረጋገጠ። የሚቀጠቅጥ ማን ነው? መንግስት ነው ስርዓቱ፣ የኢትዮጵያ መንግስት። ስለዚህ ስርዓቱን ቀይረው። ስርዓቱን ለመቀየር እኮ ነው የምንታገለው እኮ። ስለዚህ ስርዓቱ ቀጠቀጠኝ ብለህ በኢትዮጵያ ያሉና በኢትዮጵያ ጥቅምና ፍላጎት ላይ ግን አጌንስት ልትቆም አትችልም። ነው ቆማለሁ። ምንድነው ስርዓቱ ማለት ምን ማለት ነው? ፓርቲና ሀገር መለየት አልቻልክም ማለት ነው። ኖ ይሄ እኮ ቀልድ ነው። እንደዚህ አይነት ለምሳሌ አሁን አንተ የምትታገለው መንግስት ለመሆን ነው። ብትችል ይሄ መንግስት ገልብጠህ ሀገር ለማስተዳደር ነው። አንተ የምትመሰርተው መንግስት ለሁሉም ምቹ ላይሆን ይችላል። ስለዚህ መንግስት ሄዶ መንግስት በመጣ ቁጥር ተከፋዩ የሚል ሁሉ ዜግነቱን እየቀየረ ከውጭ ኃይል ጋር የተሰለፈ ሀገር የምትባል ነገር አይኖረንም ማለት ነው። ፓርቲ ከሆነ ፓርቲውን ትታግለህ ትጠላለህ፣ ወይ በትጥቅ ትግል ወይ በየ5 ዓመቱ በሚደረግ ምርጫ። ተደብድቤ ያለው ብለህ ግን ከሀገር ጥቅምና ፍላጎት አንጻር በተጻራሪ ልትቆም አይገባም። ሀገር ማለት ቴዲ በተደጋጋሚ የምታነሳው ጥያቄ ነው። በነገራችን ላይ የህዝቦች ግፍና በደል ለአንተ ምን አይደለም ማለት ነው። እንደዚህ አይነት ነገር ከሆነ ሀገር ማለት ምን ማለት ነው? ይኸውልህ ወንዝና ተራራ ብቻ ነው። አሜሪካን ብትኖር ግፍና መከራ አይቀርልህም። እስራኤላውያን በዚህ ደረጃ ለሀገራቸው እኮ ፍቅር ያላቸው እኮ አስተዳደራቸው እኮ ወይ 100% ፐርፌክት ስለሆነ እኮ አይደለም። ፐርፌክት ስለሆነ መስሎ ነው እንዴ ዜጎች በሀገራቸው ጉዳይ ማይደራደሩ? ኤርትራውያን ሀገራቸው ወይም መሪዎቻቸው ፐርፌክት ስለሆኑላቸው ነው እንዴ በኤርትራ ጉዳይ አንደራደርም የሚሉ? እየተረገጡ እኮ ነው። አንተ እንደውም ያን ያህል እኮ ኢንተርኔት የለ፣ የእነሱን ያህል ኢንተርኔት የላቸው፣ ያንተን ያህል እነሱ ኢንተርኔት የላቸው፣ ነፃነት የላቸው። እንደዚህም ሆኖ መከራ ግን እየዘነበባቸው በሀገራቸው ጉዳይ አይደራደሩም። አንተ ገዢው ፓርቲ ስላስቀየምህ በሀገሬ ጉዳይ አይዶን ኬር ምናምን የምትልበት ነገር ከሆነ ሲበርድህና ሲሞቅ የምትለብሳት አይደለችም ሀገር ነጭ ቴዲ። ሲበርደኝም ሲሞቀኝም የምቀይራት ሀገር ነች ቴዲ። እንደሱ አይደለም ከሆነ አሁን እስራኤል አነሳ፣ አታውቀውም። እስራኤልን ማርቸዋል። በዜጎቻቸው መካከል ልዩነት የፈጠሩ ሀገሮች አይደለም፣ ዜጎቻቸውን እኩል አድርገው ያቆሙ ሀገሮች ናቸው። አሁን የምትለው ኤርትራ ራሱ አሁን አንተ እንደምትለው ዲክታተር ነው ወዘተ ብለህ ታስቀምጠው ትችላለህ። የኤርትራ መንግስት በዜጎች መካከል ልዩነት አይፈጥርም። ሁሉም እስራኤላዊ ቤንጃሚን ኔታንያሁን ይወደዋል።
ግለሰቦች አይደለም ሲስተማቸው ነው። ሲስተማቸው ህዝቦችን ዜጎችን እኩል ያደረገ ነው። ግለሰቡ ላይ ችግር አይደለም። እኛ ጋር እኮ ሲስተማችን አይደለም እኮ ችግር ያለው። ሲስተማችን ዜሮ፣ ግለሰቦች የሚመጡት ዜሮ። አንድን ህዝብ ለማጥቃት ሙሉ መዋቅራቸውን ዘርግተው እየተረባረቡ ያንን ማስተካከል ያለብህ አሁን እናንተ የብሔር ፖለቲካ ውስጥ የገባችሁ ሰዎች አንድ የተሰወረባችሁ ነገር ሀገርና ገዢው ፓርቲ ይምታታባቸዋል።